በአብዛኛው ጊዜ ለምን እንደማይሳካላችሁ ታውቃላችሁ? እናንተ የምትሰሩትን ነገር ለምን እንደሚበላሽ ታውቃላችሁ? እና ይሄንን የምታውቁ አቁሙ። ብዙ ጊዜ በራሳችን ስህተት ራሳችንን የጀመርነውን ነገር እንዲበላሽ እናደርገዋለን። ይሄንን ነገር ደግሞ እንዳይሆንብን ምን ማድረግ አለብን የሚለው ደግሞ በሚቀጥለው አወራችኋለሁ። ተከታተሉኝ። ብዙ ሰዎች ጥያቄ ይሆንባቸዋል። የጀመሩት ስራ ይሁን ትምህርት ይሁን ሌላ ሀገር ይሁን ለመሄድ ተነስተው ጓደኛዬ ነው፣ ቤተሰቤ ነው፣ እንዲህ ነው እያለ ለሰዎችን ያማክራል። ጓደኛዬ ነው ብሎ ያማክራል። ያንን ጓደኛ ማን ነው? እውነትም ያንተ መሄድና ያንተ መስራት ያስደስተዋል? ይሄን ማሰብ አለብክ። ብዙ ጊዜ እናንተ የምትሳሳቱት ነገር ይሄንን ነው። ሰዎችን እናንተ ተሳክቶልኛል ብላችሁ ስትናገሩ ውስጣቸው ላይ የሚሰማቸውን ብታዩ ኖሮ አታወሩም፣ አትናገሩም ነበር። ሰዎችን ዝም ብለው አይደለም ጓደኛዬ ነው ያልከው ሁሉንም አትመነው። ውደደው እንጂ አሳልፈህ ሙሉ ለሙሉ አትመነው። ምክንያቱ ዛሬ ወዳጅ ነው እንጂ የሚገለው ጠላት አይደለም። ጠላትህንማ አንተንማ ጠላትህ ተዋውቃችኋል። ነገር ግን ወዳጅህን ጠላትህን እየጠበቅከው ካንተ ጋር በልቶ የሚጠጣው ካንተ ጋር ወጥቶ የሚዝናናው እሱ ወዳጅህን ጠብቀው እንዳይገልህ፣ በቁምህ እንዳይገልህ። አምነህ የተናገርከውን ጠብቀው። ስታምነው የሚከዳህን እሱ ራሱ ካንተ ጋር የሚስቀውን ሳቅን መስሎ ሌላ አይነት የቁጣ ሳቅን የሚስቁ ሰዎች አሉ። እናንተ ማታውቁት በውስጣዊ ሆነው የሚያስቡት በጣም ብዙ ነገር አለ። ሰዎች ፊታችን እንደታየ አይነት አይደለም። ውስጣችን በጣም ብዙ ነገር የሚያስፈራ ነገር አለበት። ይሄንን ስላችሁ ጠንቀቅ በሉ። ስራ ልጀምሩ ሲሆን ለጓደኛሽ ሄደሽ ስራ ልጀምር ነው እኮ ስራ እንደዚህ እንትን ልል ነው ተሳክቶልኛል እኮ ብለሽ አትናገሪ። መስራት ስትጀምሪ ራሷ መታ ትይ። የዛኔ የምትልሽን ነገር ታያለሽ። አንድ ነገር ሲፈጠርባችሁ ወዳጅና ጠላታችሁ እንድትለዩ ነው እንጂ ዝም ብሎ አይደለም። አንዳንድ ጊዜ በጣም የሚደሰቱም ሰዎች አሉ በእናንተ ደስታ። ነገር ግን የእናንተ ደስታ ደግሞ የነሱ ሀዘን የሚሆንባቸው አሉ። ጥንቃቄ አድርጉ። ብዙ ጊዜ ብዙ ሰዎች በእንደዚህን አይነት ጉዳይ ይጎዳሉ። ውስጣቸውን ይሰበራል። ባመኑትን ይከዳሉ። ለሱ ብለው በዋሹለትን ይረሳሉ። እና ይሄንን ነገር እንዳይመጣባችሁ ጥንቃቄ አድርጉ። የውጭ ሀገር ውጭ ሀገር ለመሄድ ፕሮሰስ ከጀመርሽ ራስሽን ጠንቀቅ አድርጊ። ምክንያቱም አንድ ሰው ፕሮሰስሽን መጀመርሽ አለመጀመርሽ ካወቀ ያንቺ ነገር ይበላሻል። እዛ ጋር ነው የሚያቆመው። ለሰዎችን አትናገሪ። ውጭ ሀገር ልሄድ ነው፣ ገበያ ንግድ ልጀምር ነው፣ እንደዚህ ላደርግ ነው ብለሽ አትናገሪ። በገዛ እጅሽ ነው ስራሽን የምታጪ። ስራሽን እንድታጪ ካልፈለግሽ ራስሽን ጠንቀቅ በይ። ብዙ ሰዎችን ወዳጅ መስለው ከሚጎዱሽና ስለ አንቺ ደስ የማይላቸውን ሰዎች ወዳጄ ናቸው ብለሽ አትናገሪ። ዛሬ ወዳጅ ነው እንጂ የሚገለው ጠላት አይደለም። ጥንቃቄ አድርጉ። ካጠገባችሁ ያለውን ሰው ሲስቅላችሁ እውነትም ያዘነ መስሎት ስላልልህ እውነትም የወደደህ እንዳይመስልክ፣ እውነትም የሳቀልህ እንዳይመስልክ። ውስጡ ላይ ማለት ነው ገዳይ ነገር ነው ያለው፣ መርዝ ነው ያለው አንተ ላይ የሚጠነስሰው ነገር እና ብዙ ሰዎችን የኛ ስኬት ሊያዩ ይፈልጋሉ። ነገር ግን አንዳንዶቹ ደግሞ የኛ እየሳቁ ጉድጓድ ውስጥ ለመክተት የሚጠባበቁ ብዙዎቹ አሉ። ሁሉንም የሳቀልህ እውነትን ወዶኝ ነው የሚስቅልኝ አትበል። እራሳችሁን ጠብቁ። እህትም ወንድም ብትሆኑ እህቶቹ ብትሆኑ ጥንቃቄ አድርጉ። የምታረጉትን ነገር ቀድማችሁ አትናገሩ። ወደ የውጭ ሀገር ፕሮሰስ ራሱ ቢሆን ከጨረሳችሁ በኋላ ከሄዳችሁ በኋላ አናግሩት፣ ጓደኛችሁም ቢሆን እንጂ
ገና ሳትጀምሪ ገና ልጀምር ነው ተሳክቶልኛል ብለሽ ከተናገርሽ ማታ በሙሉ እንቅልፍ ሳይተኙ ነው የሚያድሩት። ውዴ ራስሽን ጠብቂ፣ ራስህን ጠብቅ ወዳጄ። ምክንያቱ ብዙ ሰዎች ክፉ የሆኑ በሰው ላይ ክፉ ነገር የሚያስቡ ብዙ ሰዎች አሉ። ጥንቃቄ አድርጉ። እንዳትጎዱ ቀድማችሁ ራሳችሁን ጠብቁ። ሁሉንም ጓደኛ አትመኑ። ጥሩ ነው ያላችሁት ሰው ነው የሚጎዳችሁ። ራሳችሁን አሳልፋችሁ የሰጣችሁት ሰው ነው የሚጎዳችሁ። ከእናንተ ጋር አብሮ የሚጠጣውን ሰው ነው የሚጎዳችሁ። ሰባብሮ የሚጥላችሁ የእናንተ ሚስጥር ያወቀ ሰው ነው። እና ምን ይላል መሰላችሁ? ስልጤ ውስጥ ቻለ ጋሪ ከራን ይላል። ውስጥ ያወቀ ቤት ይቆፍራል ይላል። ባዕድ አይመጣም። ይሄንን ስለሆነ እናንተ የምታስቡትን ያ ጓደኛችሁ ነው። እናንተ የምታስቡትን ያ ያማከራችሁት ሰው ነው። ባዕድ መጥቶ የእናንተ ነገር ለማጥፋት አይሞክርም። የእናንተ ሚስጥር ውስጥ ሚስጥር ያወቀ ነው የሚያጠፋው የእናንተ ነገር። ይሄንን እንዳይሆንባችሁ ራሳችሁን ጠብቁ አደራ። ወንድም እህቶቼ፣ ቀድማችሁ ሱቅ ልከፍት ነው አትበሉ። ቀድማችሁ የስራ በር ተከፍቶልኛል ብላችሁ አትናገሩ። ከከፈታችሁ በኋላ ይደርሳል። ሞኞች እንዳትሆኑ ራሳችሁ ጠብቁ። ፈጣሪ ይጠብቃችሁ። ይሄ ነው ምላችሁ። ይሄንን ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ ለብዙ ሰዎችን እንዲደርስልኝ አድርጉልኝ አደራ። ውድ የአገሬ ሰዎች ላይክ፣ ሰብስክራይብ ደግሞ ኮመንት አስተያየቶቻችሁ በኮመንት ላይ አሳውቁኝ። ሁላችሁም እወዳችኋለሁ። ባላችሁበት ሰላማችሁ ብዝት ያርግልኝ። ፈጣሪ ይጠብቃችሁ።